ያልመቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው። አንቺ በሩጫ ህይወት ያፈራሽው ንብረት ነው? ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ? 11 ቤት። 11 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር? አዎ። ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል፣ ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል፣ ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ መብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ እቃውን ቤቱን አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት። እናቱ እናቴ ናት ብዬ በቅንነት ይህንኑ ቤት ምን አደርጋል ለእናቱ ይሸጣል። ይኸው ቁጭ በይበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ 1 እና 2 ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ሰጠ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳም ሳይቀሩ ነው የተሰጠን 1997 ማለት ነው። ይህንኑ በቃ ቁጭ በሉበት ብዬ ሁሉም ነገር አስተካክዬ ጨርሼ ቁጭ አረኩበት። ይህንኑ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ማንን ነው የምትከሰው? እንግዲህ ፈቃደኛ መሆኔን እገልጻለሁ። መሰል ጠቃሚ መረጃዎች ታገኙ እና አካውንቴን ይከታተሉ። አመሰግናለሁ። በአትሌት ገለቴ ቡርቃ ላይ የደረሰውን ጉዳት እንድትካስ ማድረግ ስለመቻሉ ነፃ የጥብቅና አገልግሎት ለመስጠት ፈቃደኛ ስለመሆኔ እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንግዲህ አንድ ሰው ያለ አግባብ የተሰጠውን እምነት በማጉደል የተጣለበትን እምነት በማጉደል በወከለችው ሴት ላይ ይህንን ያህል ከፍተኛ ጉዳት ሲያደርስ ከዛ በኋላ ለደረሰበት ጉዳት ውክልናውን ያለ አግባብ እሷን በሚጎዳ ራሱን ለማበልጸግ በሚጠቅም መልኩ በማስኬዱ ለደረሰባት ከፍተኛ ጉዳት ሰውየውን ከሶ ካሳ መቀበል ማለትም የደረሰባትን ጉዳት እንድትካስ ማድረግ የሚቻልበት አግባብ አለ። ከዚህ ጋር በተገናኘ አትሌቷ ለሀገር ከሰራችው ውለታ አንጻር ነፃ የጥብቅና አገልግሎት ልሰጣት ፈቃደኛ መሆኔን እገልጻለሁ። መሰል ጠቃሚ መረጃዎች ታገኙ እና አካውንቴን ይከታተሉ። ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ሜካ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሁሉ አማን? ዛሬ በጣም ያሳዝናል ማለት ነው። እንግዲህ በአትሌት እህታችን እንግዲህ በጣም ልብ የሚሰብር ነው የገለቴ ጉዳይ ማለት ነው። እና የይዞሽ ገለቴ በጣም ያሳዝናል። የእውነት ልብ የሚሰብር ዜና ነው የሰማነው ማለት ነው። በስማ ምን አይነት ጭካኔ ነው ግን? ምን አይነት መንፈስ ነው ግን? እውነት እኛ ጋር ኢትዮጵያ ውስጥ የገባብን ማለት ነው። እና በሰላም ነው ይሄን አክል እንደዚህ መጨካከን ማለት ነው። እና በጣም እቺ ሴት ማለት ነው እቺ እህታችን እንግዲህ ኢትዮጵያን ስም ያስጠራች እንቁ ኢትዮጵያዊ እህታችን ናት ማለት ነው። እና ስለዚህ ለዚች ልጅ ፍትህ ማለት አለብን ሁላችንም ለአትሌት ማለት ነው። በዚህ አጋጣሚ ደግሞ እናመሰግናለን ሰብለ አሰፋ ጠበቃ ማለት ነው። እኔ በነጻ ጠበቃ እሆናታለሁ ካለምንም ክፍያ ከጎኗ ቆማለሁኝ፣ ማስመለስ ሁሉ ነገር ይቻላል በማለት ሞራን ሆናለች። መግቢያ ላይ እንዳሳየዋችሁ ማለት ነው። እናመሰግናለን። እውነት በእውቀት በህግ ዙሪያ የምትሰሩ ሰዎች ይሄን ድምጽ የሰማችሁ የዚች ላቧ ኢትዮጵያን ያስጠራች እቺ ጀግና እህታችንን ማለት ነው አንገቷን እንድትደፋ ማድረግ የለብንም። ለሌሎችም ሞራን የሚነካ ነገር ነው እየተደረገ ያለው ማለት ነው። ማለትም እንዴት እንዴ ከአንደበቷ ሰምታችኋል። 11 ቤት አንድ ቤት እየኖረች ነው። 10 ቤት 5 መኪና አለ፣ አንድ መኪና ግቢ ውስጥ አላለች። 4 መኪናና 10 ቤት በባለቤቷ ስትቀማ
የኢትዮጵያ ሕዝብስ ምንድን ነው የሚለው? አሁን ገና የሰማነው ሁላችንም በጣም ልባችንን የሰበረ ዜና ነው ማለት ነው። ስለዚህ ፍትህ ለሷ መጠየቅ አለብን እያንዳንዳችን ሚዲያ ምንሰራ። እች ልጅ የሀገር እንቁ ናት። ላቧን አፍስሳ በልጅነቷ እናቷ እንደተናገረችው በየቤተ ክርስቲያኑ በየመስጊዱ ፍርፋሪ እየለመነች እናቴ አካለ ጎዶሎ ናት ነው ያስተማረችኝ ብላለች። በጣም ያሳዝናል። የእውነት አንዳንድ የዋህነት እንደዚህ ይሄን አክል ዋጋ ያስከፍለናል እኮ በጣም እውነት። ብዙም የዋህ ስትሆኑ በጣም ነው ያለቀስኩት። ታሪኳ በጣም ነው የሚያስለቅሰው። ምን አይነት አውሬ ነው ይሄ ሰው ማለት ነው። እና ባለቤቷ እንግዲህ ከምንድን ነው ያነሳችው? የተነሳበትን እንኳን የማያቅ የበላበት ወጭት ሰባሪ ነው። አንዳንድ የዋህ ስትሆኑ የኔ ያላችሁ ሰዎች ናቸው። እቺ ሴት እንግዲህ በማመን ነው ባንክ የነበረው ገንዘቧን 11 ቤት በሱ ስም ሙሉ ውክልና ሰጥታ 5 መኪና በሱ ስም ሙሉ ውክልና ሰጥታ እንደዚህ መከራይታ አካለ ጎዶሎ ሆና ያስተማረቻት እናት አልቅሳ ዛሬ ያስቀረቻት፣ ይሄም አልፎ ተርፎ ማለት ነው እንደገና በጡቴ ብላ ለምና ወደ ስራዋ እንኳን እንዳትመለስ ዛሬ እየተረዳች ያለች ሴት ናት እቺ ሴት። ይሄ ሁሉ ንብረቷ በማንም ወሮ በላ ዱርዬ ተቀምታ ማለት ነው። ስለዚህ የእውነት ህግ ካለ ኢትዮጵያ ውስጥ የዚች ምስኪን ሴት የዚች የዋህ ሴት ገንዘቧ ሀቋ መመለስ አለበት። ሁላችሁም ከፈጣሪ ታገኛላችሁ። ለዚች ሴት መቆም አለባችሁ። እውነትና እውነትን ማውራት ከፈለግን ማለት ነው። ህግ ካለ ትክክለኛ ህግ እዚህ ጋር ማሳየት አለ። ዶክተር አብይ እሷን ማስተላልፋለች። ለዚች ሴት እንባዋን አብስላት ነው ድምጻችንን ማሰማት ያለብን። የእውነት እንዴ በጣም ያሳዝናል። በዛ ላይ እየተከታተሏት እንደሆነ የግድያ ሙከራ እየተደረገባት እንደሆነ ሴፉ ላይ ተናግራለች። ሰምታችሁታል ከአንደበቷ። ለምን እስከ መቼ ነው ይሄ? እስከ መቼ ነው አንገታችን ምንደፋው? እስከ መቼ ነው ምናነባው? እንዴ አልበዛም እንዴ? ከምር በጣም ያሳዘነችኝ ይሄ ባለጌ። ይሄ ሁሉ ገንዘቧን ወስዶ ከምንድን ያነሳች? የተነሳበትን እንኳን የማያውቅ አበሻ ሲጀመር ጥጋብ አይወድም። ይቅርታ አድርጉልኝ እንጂ እኛ ስንጠግብ እንዳህያ ነን አበሾች። ይሄ የታክሲ ሹፌር የነበረ ሲወስዳት ሲያመጣት የነበረ ሹፌሯ የነበረን ሰው ነው አንስታ ሳትንቀው ገንዘብ አለኝ ብላ ሳትጥለው ማለት ነው። የፍቅር ጥያቄ ሲጠይቅ እሺ አልኩት፣ ግራና ቀኙንም አላቅም ምኑንም አላቅም፣ እሺ ብዬ በዛው ተጋባን። የሚሄድበት ቦታ መዞርበት ቦታ ሁሉ ይዤው ነው መዞረው አለች። በሄደችበት አይቶ የማያውቀውን ስታሳይ ሲጠግብ አፍንጫው ላይ ሲደርስ ጊዜ ክደት ጀመረ። ከሱ ደግሞ የእናትየው ክደት። እቺ ባለጌ ናት እናቷ፣ የሱ እናት፣ የባሏ እናት በጣም ባለጌ ቅሌታም ሴት ናት። እሷ ራሱ ዱርዬ ሌባ ናት። ልጇ እንኳን ቢሳሳት ለምን ትሳሳታለ ብላ ካወጣችባት ቦታ ካነሳችባት ከአመድ ላይ ከቆሻሻ ላይ እሷንም ልጇንም አንስታ ለዚህ ያደረሰች ምስጋና እንጂ ልጁ እንኳን ቢሳሳት ወደ ሌላ ቢሄድ ልጅ ያትሳሳት ግፍ ነው እንዲህ ያደረገችህ ናት፣ ከዚህ ሁሉ ያወጣችህ ናት አይሉም። እናት የተባለችው እናቷም ሌባ ናት፣ የሱ እናትም ሌባ ናት፣ የባሏ እናትም ዱርዬ ናት፣ ሌባ ናት፣ ባለጌ ናት። የእውነቴን ነው ምለው። ቆሻሾች ባለጌዎች ናቸው፣ ዘረ ባለጌዎች። እናትስ እንዴት ትክዳለች እንዴ? የልጁ እንኳን ቢሆን እሷ እንዴት ለምን ልጄ ይሄ እኮ ጥሩ አይደለም፣ በፈጣሪም ያስወቅሰናል። የዚች ልጅ ላቧ ነው እንባዋ ነው እንዴት እየሮጠች እግራቸው ላቧ ጠብ አድርጋ ትክክለኛ ሀላሏ ነው ይሄ ሁሉ ንብረት በልጅነቷ ጀምራ በአትሌትነት ያመጣችው፣ በስፖርት ያመጣችው፣ በሩጫ ያመጣችው ላቧን አፍሳ ስንት ኪሎ ሜትር ልቧ እስኪፈነዳ ሩጣ ያመጣችው ላቧ ነው። እንዴት ላቧን ትቀማለች? እኔ ዶክተር አብይ እባክህ ለዚች ሴት ድምጽ ሁንላት ነው ምለው። ነገ እንመለሳለን። እስኪ በዚህ ላይ በቃኝ። አሁን በጣም ስሜታዊ ሆኛለሁ። እርር ነው ያልኩት የምር። እንዴ ምን አይነት ባለጌ ነው? ከምንድን ያነሳችክ? የተነሳችሁበትን አንተና እናትህ እንኳን አታውቁም እንዴ? በጣም ግፈኞች ናችሁ። እውነት ፈጣሪ ይፍረድባችሁ። የዚች ሴት እንባ በላያችሁ ላይ ይጮሃል። ስለዚህ ፍትህ
ለገለቴ ሁላችንም ፍትህ፣ አይዞሽ እህቴ ያልፋል። ይሄም ነገ አንድ ቀን ይሰማሻል የእውነተኛው አምላክ። እንባሽ ይታበሳል። የኢትዮጵያ ሕዝብ ሁሉም ከዚች ጋር መቆም አለብን። ከእህታችን ጋር የእውነት ከሷ ጋር መቆም አለብን። ስለ እውነት መናገርና ማውራት ከቻል ከገለቴ ጋር መቆም አለብን። ከልብ ሰብለ አሰፋ ጠበቃ ከልብ እናመሰግናለን። እኔ ለሀገር የዋለችውን የሀገርን ሁለት አስታውሼ በነጻ ቆምላታለሁ ብላለች። ጀግና፣ እናመሰግናለን። እንዲህ አይነቱን ሰው ነው እኛ የምንፈልገው። ሰብለ ክበር የለን